ድጋሚ ላግባሽ የሚለውን ነገር ለተወሰኑ ቀናት አላነሳቸውም። በትዳር ዙሪያ ያሉንን ሐሳቦች ግን ማውራት አላቆምንም። ለምሳሌ የሆነኛው ቀን ቆይ ሁለት ሰዎች ተጋብተው ወይም ሳይጋቡ ለመኖር ዋነኛው መስፈርት ምንድነው? ፍቅር ዋነኛው ነው። ነገር ግን ፍቅርን የሚያጠነክሩት መከባበር፣ አንዱ የአንዱን ስሜትና ሐሳብ ለመረዳት የሚሄድበት ርቀት፣ መደጋገፍ፣ ብቻ ብዙ ነገሮች አሉ። ፍቅር የሚባል ነገር ስላለመኖሩ ረጅም ማብራሪያ ከሰጠኝ በኋላ ይሁንልሽ፣ ፍቅር የምትዩ ስሜት አለ እንበል እና መገለጫው ምንድነው? ሚስተር አፍቃሪ እንዳፈቀረሽ በምን ታውቂያለሽ? አበባ ይዞልሽ የሚመጣ በ24 ሰዓት 26 ጊዜ የሚደውል ስለ ፍቅሩ 6 ልብ ወለድ መጽሐፍ የሚወጣው ዲስኩር የሚዘበዝብ የሚያቅፍሽ የሚስምሽ ራቁትሽን ስትሆኚ የማታፍሪው በየሰርግ ውልደት ግብዣ ላይ ይዞሽ በኩራት የሚዞር ምን አለ ከዚህ ሌላ? ከዚህ የተለየ የፍቅር ማሳያ ነው የምትዩ ካለ አምጪ። ለደቂቃዎች የእውነት ከነዚህ በተጨማሪ አንድ ሰው ፍቅሩን የሚገልጽበት ነገር ያለ እንደሆነ አሰብኩ። ካፌ የወጣው ግን ሌላ ጥያቄ ነበር። አንተ ግን በ42 ዓመት ዘመንህ ፍቅር ይዞ ያውቃል? ወይም እሺ እንዴት ላስቀምጠው? የጓደኝነት ስሜት መጠቃቀም ሲደመር የወሲብ ስሜት መጠቃቀም ሲደመር ወይም ሳይደመር የቁስ መጠቃቀም ያልከውን የተቃራኒ ጾታ ትስስር አይነት ኖሮህ ያውቃል? ፊቱ ድንገት እንዳመነ አይነት ሆነ። ማናት፣ መቼ፣ እንዴት፣ ለምን የሚል ጥያቄ አስከትለሽ እንዳትጠይቀኝ። አዎ ኖሮኝ ያውቃል አለኝ በደፈናው። ለማውራት አፌን ሳሟሽ። እስከ መቼውም የማልነግርሽ ድሮ አለኝ። አትልፊ፣ ማውራት አልፈልግም። የማይተነበይ አይነት ሰው ነው። ሲያወራ ካለመሰልቸቱና በእውቀት ላይ ከተመሰረቱት ምክንያታዊ ጨዋታዎቹ በተጨማሪ መኪና አቁሞ ዝናብ ላይ ቆሞ አፉን ከፍቶ ዝናብ እየተደበደበ የዝናብ ጠብታ የሚጠጣ ንቅል ነው። ልክ እንደ ልከኛ ነገር ይቺ ሁለተኛ ሚስቴ ነበረች ብሎ እራት እየበላን ባጠገባችን ከሌላ ወንድ ጋር እራት ለመብላት የምትገባን ሴት የሚያስተዋውቀኝ ልክ ያልሆነ ሰው ነው። እገሌ የጻፈው ገጸ ባህሪ በፍጹም እንዲህ ሊያደርግ አይችልም፣ ደራሲው ገጸ ባህሪውን በደንብ አልተረዳውም ብሎ የሚሟገት ንክ ነው። በአጠቃላይ በእኔ ዓለም፣ በእኔ እምነት፣ በእኔ ባህል፣ በእኔ ልማድ፣ በእኔ አስተዳደግ አይደለም ባል ብለው ሊመርጡት፣ ለአንድ ቀን እንግዳ አድርገው ሊመርጡት ጤንነቱ የሚያጠራጥር አይነት ሰው እኮ ነው። እንደሚፋጅ እያወቅ ካልነካሁት ብዬ የነካሁት እሳት። ቤቴን ላሳይሽ ሲለኝ እምቢ ለማለት ወይም ለመሽኮርመም ሐሳቡም አልመጣልኝ። ወደ እርሱ ዓለም እየተሳብኩ እንደሆነ ያኔ ገባኝ። እርሱ ሲያደርገው ወይም ሲያወራው እብደት ወይም ብልግና ሲመስለኝ የነበረው ነገር እኔ ውስጥም ያለ ግን ልኖረው ያልደፈርኩት ልክነት መሆኑ የገባኝ ዶክመንተሪ ፊልሙን አይተን ከጨረስን በኋላ መብራቱን ሲያበራው ሞቆት ይሁን እኔን መፈታተን ፈልጎ የለበሰውን ሸሚዝ አውልቆ ከላይ ፈርጣማ ሰውነቱን ሳየው ልነካው መመኘቴን መደበቅ አቅቶት ሳላዘው እጄ ሲዘረጋ ነው። ዶክመንተሪ ፊልሙን አይተን ስንጨርስ በሙቀቱ ወስቶ ቅባት የተቀባ የመሰለውን ጠይም ፈርጣማ ደረቱን እጄ ሲንቀለቀል ሄዶ የነካው ቀን እጄን ደረቱ ላይ በእጁ ደግፎ እንዳላንቀሳቀሰው ይዞት እርግጠኛ ነሽ? ቨርጅን አይደለሁም እኮ
አውቃለሁ። በኋላ የጸጸትሽ ምክንያት መሆን አልፈልግም እያለኝ ትንፋሹ ከንፈሬ ጋር ደርሷል። አሁን ማን ይሙት ሐሳቤን መቀየር ብፈልግ እንኳን የቱን ሐሳቤን እንደምቀይር አስተካክዬ ማስታወስ እችል ነበር። እየሳመኝ እያቋረጠ ያወራል። አንዳንዱን ቃል እየሳመኝም እያወራም ነው ልበል ወይም መስሎኝ ነው። ለምን እጸጸታለሁ አልኩት ከንፈሬን ነጻ ባደረገልኝ ቅጽበት። ደረቱ ላይ ይዞት የነበረውን እጄን አንስቶ እንደ ዋልዝ ዳንስ አሽከርክሮ በጀርባዬ ያዞረኝ። የሴት ልጅ ክብሯ እግሯ መሃል ነው ብለው ነግሯቸዋል። ቅድም የቆጠራቸውን 3 ቁልፎች እየፈታ አንገቴ ስር ነው የሚያወራው። አብዛኛዋ ሴት እግሯን ከፍታ ስትዘጋ ከክብሯ የሆነኛውን ያህል እንደገመሰች ነው የሚሰማት። በቃላቱ በየመሃሉ አንገቴን ይስመኛል። ፈልጋ እንኳን አድርጋው ዝቅ ያለ ስሜት ይሰማታል። ራሷን ትጠላለች። ዚፑን ከፍቶ ቀሚሴን ወደ ታች ያወለቀው ከትንፋሼና ከምውጣው ምራቅ ጋር እየታገልኩ ወሬን ማቆም አልችልም። አፋችን ስራ ካልያዘ ብናወራበትሳ። እንደ ቀደሙ ደግሞ ወደ ፊቱ አዙሮኝ ከንፈሬን እየሳመኝ ብናወራበትሳ። ሳቅ ባለበት ለዛ ነው የሚያወራው። ቢያንስ ወሬው ከሰዓቱ ጋር የሚሄድ። እጁ አጓጉል ቦታ ደርሶ አቋረጠኝ። እኔ የኔ ፍቅር ወድጄሽ ሞቼልሽ እንደነዚህ አይነት ቃላቶች አልችልም። እጁም ከንፈሩም ሰውነቴ ላይ መርመስመሳቸውን አላቆሙም። እና ዝም ማለት አይቻልም እንዴ? ምን በወጣን? ቅጣት ነው እንዴ የምንወጣው? አልተጣላን፣ ለምን ዝም እንባባላለን? መኝታ ቤት ይሁንልሽ። መሬቱ ላይ እየተዋደቅን። አይ አልፈልግም፣ ግን ወሬ በጣም እየረበሸኝ ነው። ያለመድሽው ነገር መሆኑን እርሹና ለከንፈሩ ስራ ሰጥቶት መለስ ሲልና ራንደም ወሬ አውሪኝ። ምግብ እያበሰልሽ ስለ ውሎሽ ማውራት እንደምትችዩ፣ ፊልም እያየሽ ስለ ተዋናዩ ጫማ አስተያየት እንደምትሰጩ፣ መጽሐፍ እያነበብሽ ፋታ ወስደሽ ሻይ ፉት እንደምትዩ እና ስለ ሶቅራጠስም ቢሆን እያወራን እናልብ። ከተጋባን ከዓመታት በኋላ አንዲት የተረገመች ቀን ላይ አፌ የማይገባውን ለፍልፎ እሱን ሌላ ጭራቅ ሰው እስካደረገው ቀን ድረስ ሁሌም እንዲህ ነበር። የጦፈ ልፋታችን መሃል ስላነበብነው መጽሐፍ እንጨቃጨቃለን፣ ወይም ቀን ስራ ቦታ ስለገጠመው ደንበኛ ያወራኛል፣ ወይም ትምህርት ቤት ስለገጠመችኝ ደማፊ የተማሪ ወላጅ፣ ወይም ደግሞ አዲስ ወጥቶ ስላየነው ዶክመንተሪ ፊልም። ብቻ ከልፋታችን ጋር የማይገናኝ ወሬ እያወራን እናልብ ነበር። አፌ ካምሮዬ ጋር ሳይማከር እስከ ዘባረቀበት እስከዛች ቀን ድረስ የወደፊቱ የትዳር ሕይወቴን ሲኦልነት የሚገልጹ ማሳያ ትኩሳቶች እያወቅኩና ፍንጣሪውን እየተለማመድኩ ሰንብቼ ነው ያገባሁት። 3 ዋና ዋና ምክንያቶችና ሌሎች ፍርፋሪ አባሪ ምክንያቶች ነበሩኝ። አንዱ ከሌላው ጋር በቀጥታም በጓሮም ይጋመዳል ብያችኋል ነበር። አንደኛውን ነገርኳችኋ። ሁለተኛው እሱ ወደ ሕይወቴ ሳይመጣም በፊት ይናድብኛል የምለው ጠንካራ የተገነባ የኑሮ ዘይቤ አልነበረኝም። ለቤተሰቦቼ 5ኛ ልጅ ነኝ። እንዳለመታደል ሆኖ ከኔ በላይ የተወለዱት ታላላቆቼ በትምህርታቸው ጎበዝ፣ ባመላቸው በትምህርት ቤትም በጎረቤትም በቤትም የተመሰገኑ ሲሆኑ እግዚአብሔር እኔ ጋር ሲደርስ
አመሉን ዘለለኝ። አሁንም እንዳለመታደል ሆኖ ዕውቀት በሂሳብና እንግሊዝ ውጤት የሚገለጽ ሆነና በርሱም አልታደልኩም። እንደውም ለምኑም ሳትሆን ከምትቀር ብሎ ነው መሰለኝ ለአይን ማራኪ አድርጎ ሰራኝ። ከተላላቆቼ የተለየሁ በመሆኔ እንደ ጥፋት እንደ እርግማን ታየብኝ። በልዩነቴ ምክንያት ስቀጣ አደግኩ። ቀኔን ሲያከብድብኝ ታናናሾቼም ቤተሰቦቼ እንደሚሉት የኔን አርያ ተከትለው ትምህርቱን እርግፍ አድርገው ትተው ቦዘኔዎች ሆኑ። ለእነርሱም ጥፋት እኔ ተቀጣው። የአብዛኛዎቻችን ወላጆች ልጅ አዋቂ እንዲሆን ከበላ ትምህርት ቤት ከተላከ የሚያድርበት ማደሪያ ካለው ካልታረዘ በቃ የተቀረው አድጎ አዋቂ ኃላፊነት ተቀባይ ለመሆን የልጁ የራሱ ኃላፊነት እንደሆነ ያስባሉ። አባትሽ ትምህርት ቤት ሲጠራ አንቺ መቼም ሰው አትሆኝም፣ ሁሌ እንዳዋረድሽኝ የሚልሽ ተደጋጋሚ ወቀሳ ሰው እንዳትሆኚ ወደ ታች እንደሚጎትትሽ አያስተውልም። አጎትሽ ድንገት ከ5 ዓመት አንዴ መጥቶ ወይ እቴቴ በዚህችኛዋስ አላደለሽም፣ ትልልቆቹን ይባርክልሽ እንጂ እቺ መቼም ሰው አትሆንም ብሎ ለእናትሽ ባዘነ ሙድ ሲነግራት አንቺ ይዘሽው የምታድጊው ከንቱነት እያቀበለሽ እንደሆነ አይገነዘቡልሽም። አፏ የማያርፍ አክስትሽ እቴትዬ ይህችኛዋስ ደህና ማሽ ታመጣልሽ እንደሆነ እንጂ ትምህርቱስ አልሆናትም ስትልሽ እናትሽ አብራት ስቃለች እንጂ በማንም ፊት የማትረቢ እንደሆንሽ እያመንሽ ራስሽን እንደምትቀጪ አትገነዘብም። ወላጆች ልጆቻቸውን በዱላ ሲቀጡ የሚታያቸው ዱላው ደም አለማፍሰሱ ነው ወይም አጥንት አለመስበሩ። እዛ ደረጃ ካልደረሰ ልጁ እየተቀጣ እንጂ እየተጎዳ አይደለም፣ ትምህርት እየሰጡት ነው። ዱላው ሰውነቱ ላይ ሊያርፍ በተዘረጋ ቁጥር ከሰውነቱ መሸማቀቅ ጋር በዘመኑ ሁሉ አብሮት የሚጓዝ በራስ ያለመተማመን እያሳጨዱት እንደሆነ አያውቁም። ሰውነቱ ላይ ባረፈው ዱላ ልክ ፈሪና ሸምቃቃ ልጅ እያፈሩ እንደሆነ አያውቁም። ሲቀጠቅጡት ያሳደጉትን ልጅ አድጎ በሰዎች ፊት መብቱን አንገቱን ሳይደፋ የሚጠይቅ ኩሩ ባለመሆኑ ይወቅሱታል። ከነዛ የዱላ ሰንበሮቹ ጋር በራስ መተማመኑ መክሰሙን አያስተውሉም። የዱላው ቁስል አይደለም ከልጁ ጋር አብሮ የሚኖረው ስሜቱ ነው። ፍርሃቱ፣ አንገት መድፋቱ እንዳያስረዳ እንኳን ዝም ጭጭ ተብሎ የዋጠው የመጠየቅና የመናገር መብቱ፣ ሰቀቀኑ ብቻ ያ ነው አብሮት የሚያድገው። ሁል ጊዜ ለራሴ ሳይሆን ለእነርሱ ስል ጥሩ ልጅ ለመሆን እሞክራለሁ እኮ። ለአባቴ ጎበዝ ተማሪ ሆኜ ውርደቱ እንዳልሆን፣ ለማዬ ጨዋ ልጅ ሆኜ ሰው እንድሆንላት፣ ለዘመዶቻችን ከታላላቆቼ እኩል ሆኜ ላኮራቸው፣ ለራሴ ሳይሆን ለእነርሱ ስል እሞክራለሁ። ያለመታደል ሆኖ ውጤት እንጂ ትግል አይቆጠርማ። እፎርሻለሁ። 10ኛ ክፍል ደርሼ በእነርሱ መለኪያ ሰው ያለመሆኔን ተቀብዬ ሙከራዬን ትቼ በራሴ ዓለም መኖር እስከጀመርኩበት ጊዜ ድረስ ሞክሬያለሁ። መኖሬን ቀጥዬ የረባ ውጤት ሳላመጣ የሆነ መዋለ ሕፃናት አስተማሪ ሆኜ እየሰራው ሁሌም ልደብቀው የማልችለው ሐሳብ ጭንቅላቴ ጓዳለ። የሆነ ቀን ቤተሰቦቼን ማኩራት በሙሉ አፋቸው የኔ ልጅ እኮ ሲሉኝ መስማት። እንግዲህ ሌላኛው ምክንያት ይሄ ነው። እናቴ የልጄ ሰርግ ነው ለዘመዶቿ በኩራት መጥሪያ እንድትልክላቸው፣ አባቴ በመጨረሻም ልብ ገዛች
ልጄ እኮ ምን የመሰለ ባላገባች መሰላችሁ እያለ ለወዳጆቹ እንዲያወራ ታላላቆቼ በትምህርታቸው ቁልል ያላደረጉላቸውን አድርጌ ድሮም እኮ ልጄ መባል ሶስተኛው ምክንያቴ እሱ ራሱ ነው። በ34 ዓመት ካገኘሹ ጋር ተጠቃለይ የምትባይበት እድሜሽ ነው። ያገኘሁት ሰው ቢያንስ ከዚህ በፊት እንደማውቃቸው ወንዶች ጅል አይደለም። ከአዎና አይደለም ውጪ የተለመደ እኝኝ የሚያወራ ወንድ ጅል ነው የሚመስለኝ። አዲስ ግን እንደዛ አይደለም። የሚወደድና የሚጠላ ባህሪ ቢኖረውም አንድ ነገር ግን ልዩ ያደርገዋል። አይሰለችም። ሁሉም ቀን ከርሱ ጋር አድቬንቸር ነው። ከተጋባን ሰርግ ፈልጋለሁ፣ ትልቅ ሰርግ አልኩት። የሲኒማ ቤት ክፍሉ ወለል ላይ እርቃናችንን እንደተጋደምን ደን በቁስ የምትደሰች ሴት ከሆንሽ አንቀባርሬ ያኖርሻለሁ አላልከኝም? አዎ። ለራሴ ምንም እንድታደርግልኝ አልፈልግም። የሆነ ቀን ላይ ለእናትና ለአባቴ ቤት እንድትገዛልኝ ብቻ ነው የምፈልገው። ከፈለክ ከ8 ዓመት በኋላ የምታካፍለኝን ውርስ ሰርዘው። እሺ አለኝ። በምን አገባኝ ትክሻውን ሰብቆ። በቃ እንጋባ። ሚዜዎችህን አዘጋጅ፣ ለዘመዶችህ ለጓደኞችህ ንገራቸው። እኔ ዘመድም ጓደኛም የለኝም። ሚዜ ብለሽ አታስጨንቂኝ። ሰርጉን የሚታደም የኔ ወገን የለም እያለኝ እየሰራሁት ያለሁት እብደት እንደሆነ ጠርጥሬያለሁ። የምርህን ነው? እንዴት አንድ ዘመድ አይኖርህም? ጓደኛስ? ቢያንስ የሥራ ባልደረቦች አሉ አይደል? ዘመድ ጓደኛ የለኝም። የሥራ ባልደረቦች አሉኝ፣ ግን የግል ሕይወታችንን አንነጋገርም እና ማንንም ሰው ለግሌ ጉዳይ እንዲህ አድርጉልኝ ብዬ አልጠይቅም። ሰርጉ የራሴ ሆኖ በሰው ሰራሽ ፋብሪካ የተመረተ ሮቦት ይመስል ዘመድ አልባ ባላገባ የተዘጋጀሁት እኔ ሆኜ ሳለው ሰርጉ ላይ ሚዜ እንኳን የሚሆን ጓደኛ የሌለው ባለ ማግባት ራሴ አምኜ ምን ይሉ ይሆን ብዬ የምጨነቀው ለቤተሰብ። ሰርጉ እንከን እንዳይኖረው ቁጭ ብድግ የምለው ለታዳሚው፣ ሙሽራዋ ግን እኔው። ቀኑ መሆን የነበረበት የኔ። ለምን ራስሽን አትሆኝም አለኝ አዲስ። የሰርጉ ውጥረት ቀልቤን ሲያሳጣኝ አይቶ። ይሄ ነገር ስለሚባል ነው አይደል የምትሉት? ራስን መሆን እኮ የምትወደው ራስህ ሲኖርህ ነው። እኔን መሆን እንዴት እንደሚያስጠላ ብታውቅ ራስሽን ሁኚ አትለኝም። ራሴን አልወደውም አዲስ። የማልወደውን ራሴን እንደሆን አትንገረኝ። እኔን መሆን ይቀፋል። ሌላን ሰው መላበስ ይሻለኛል። ያ ሰው ማን እንደሆነ ሳታውቁ ራስህን ሁን እያላችሁ አትምከሩት። የማነቃቂያ ንግግራችሁ ማስዋቢያ ወይም ንግግር ማሳመሪያ ብቻ ነው። መጀመሪያ ራሱ የሚወደው ማንነት ይኖረው እንደሆነ ጠይቁት እስኪ። ራሱን ሲሸሽ እኮ ነው ሌላ ሰው የሚሆነው። እየጮኩና ስሜታዊ ሆኜ እያወራው እንደሆነ የገባኝ አዲስ ለመጀመሪያ ጊዜ የሚከራከርበት ሐሳብ ሰጥቼው በመከራከር ፈንታ በጣም ረጋ ብሎ
ሁለቱን እጆቼን ሲይዘኝ ነው። ቤተሰብ፣ ማህበረሰብ፣ እኔ፣ ሃይማኖት፣ ብቻ ምንም በዙሪያሽ ባይኖር፣ ማንም ካንቺ ምንም ባይጠብቅ፣ ማንንም ማስደሰት ወይም የማንም ኤክስፔክቴሽን ማሟላት ባይኖርብሽ ምን አይነት ሰው ነው መሆን የምትፈልጊው? ምን ማድረግ ነው የምትፈልጊው የነበረው? ደስተኛ ሴት መሆን ብቻ ነው የምፈልገው። ማንም ሳያዋክበኝ፣ ማንም ሴት መሆን ያለባት፣ ወጣት መሆን ያለባት፣ ቆንጆ መሆን ያለባት፣ የቴቴ ልጅ መሆን ያለብሽ፣ የዳግም እህት በመሆንሽ መሆን ያለብሽ፣ ክርስቲያን መሆን ያለበት፣ ብቻ አላቅም። ይህን ሁሉ እያለ የኑሮ ዘይቤን ሳያሰምርልኝ ከህሊናዬና ከአምላኬ ጋር ሰላሜን እየጠበቅኩ ራሴን መፈለግ ብቻ ነው የምመኘው እኮ። ራሴን ማግኘት ፍለጋዬን ገና ድሮ ስላጠፉብኝ ማን እንደሆንኩ እንኳን አላውቀውም እኮ። አሁንም እየጮኩ ነው የማወራው። እስከ ዛሬ ለራሴ ራሱ ለማስረዳት በውል የቸገረኝን መሻቴን ሳብራራ ራሴን አገኘሁት። ለደቂቃ ያክል ዝም ካለኝ በኋላ ሰርጉን መሰረዝ ትፈልጊያለሽ? ማንንም የማታይ የማትሰሚበት ቦታ ሄደሽ ከራስሽ ጋር ብቻ ጊዜ እያሳለፍሽ ራስሽን መፈለግ ትፈልጊያለሽ? ያንን ላሳካልሽ እችላለሁ። ነገር ግን ሁሉንም ከኋላሽ የመተው አቅሙ አለሽ? አቅሙ የለኝም፣ አልፈልግምም። አየህ፣ ወፍ መብረር እችላለሁ ብላ የፈለገችበት ዝም ብላ አትበርም። ስደተኛ ወፎች የሚባሉትን ታውቃቸዋለህ? ተፈጥሯዊው የአየርና ወቅት ለውጥ የኑሮ ዘይቤያቸውን እነሱ ወደ ፈለጉበት ሳይሆን ምግብ ወደሚገኝበት፣ መኖሪያቸውን በረዶና ንፋስ ሳያፈርስባቸው ወደሚኖሩበት አቅጣጫ እንዲበሩ ያስገድዳቸዋል። አየህ፣ ህብረተሰብ፣ ቤተሰብ፣ ሃይማኖት፣ ባህል ምናምን የማይዛት ወፍ እንኳን ተፈጥሮ በሆነ መልኩ ያጥራታል። ወደድንም ጠላንም የምትታሰርበት ሸምቀቆ እንደ ግለሰቡ ከመጥበቁና ከመለላቱ ውጪ ሁላችንም በአንደኛው ገመድ ተጠፍንገናል። ምክንያቱም የዚህ ማህበረሰብ አካል ነና። የምንኖረው ከዚሁ ማህበረሰብ ጋር ነዋ። የምንኖረው ለዚሁ ማህበረሰብ ነዋ። እንዳለመታደል ሆኖ አንዳንዶቻችን የታሰርንበት ገመድ አንቆ ሊገድለን አንገታችን ሰሉ እንኳን ለማምለጥ አቅሙ የለንም። አይኔ ይሁን እንጃ ያዘነልኝ መሰለ። የሆነ ውሳኔ ለመወሰን ያመነታ መሰለ። ግንባሩ ላይ ስሜቶቹ ተቆነጠነጡ። እሺ፣ በተወሰነ መልኩ ውጥረትሽን ከቀነሰልሽ ስራ ቦታ ያሉ ሰዎችን ሚዜ እንዲሆኑልኝ እጠይቃቸዋለሁ። የተወሰኑትንም ሰርጉን እንዲታደሙ የጥሪ ወረቀት ሰጣቸዋለሁ። ይሄ የሚያቀልልሽ ነገር አለ? አው በጣም እንጂ በጣም ብዙ ነገር ያቀልልኛል። አመሰግናለሁ። እንደ ሕፃን ልጅ መጨፈር ቃጣኝ። ማድረግ የፈለኩት ከንፈሩን መሳም ነበር፣ ግን ጉንጩ ላይ አረፍኩ። ሰርጊ ሳምንታት እየቀሩት የማገባውን ሰው በጭራሽ አላውቀው። እሱ ላይ ስልጣንና መብቴ ምን ድረስ እንደሆነ እንኳን አላውቅም። የሰው ልጅ ለወቀው ብለሽ እድሜሽን አትፍጂ። ይልቅ ያንን ኢነርጂ ራስሽ ላይ አውዪው። እመኚኝ፣ ራስሽን ለማወቅ የምታደርጊው ፍለጋ በራሱ እንኳን እድሜ ልክ ይፈጃል። እንኳን የውስጥ ሐሳቡን ልታውቂው የማትሽው ሌላ ሰው የማወቅ ይለኛል ላውቀው እንደምፈልገው ስነግረው። እውነት ነው፣ የሰው ልጅ ሙሉ በሙሉ ልታውቀው የምትችለው ፍጡር አይደለም። ግን ሁሉም ሰው የማይቀየሩ ወይም ቢቀየሩ ሙሉ በሙሉ የማይጠፉ መሰረታዊ የሆኑ የማንነት ምሰሶ እኮ አለው።
አትሳሳቺ። ፐርሰናሊቲ ካዳበርሽው የሚያድግ ከተውሽው የሚሞት ወይም በማህበረሰቡ ሚዛን ጥሩ ወይም መጥፎ ከሆኑት ጽንፎች ከሌላው ሰው የሚቀዳ ነው። ሰው ማሰብ ካላቆመ በቀር ይቀየራል። እንደ ቁስ ከዚህ ጋር አስቀምጨዋለሁና ከዚህች ዋንተነት ፈቅ እንዳትልትዩ አትችም። ያስባላ ሰዎች ባላቸው የተለያየ ግንኙነት የሚጣሉት ለምን ይመስልሻል? በአብዛኛው በጊዜ ሂደት የሚመጣውን የዛኛውን ሰው ማንነት መቀበል ስለሚያቅታቸው ነው። ወንድና ሴት ይጋቡና ከ10 ዓመት በኋላ ይለያያሉ። ለምን ብትያቸው ሳገባው የነበረው አይነት ሰው አይደለም ትልሻለች ወይም ይልሻል። ከዓመታት በፊት የተመቸው ነገር ተመችቶት እንዲቀጥል ትጠብቃለች። የሌላን ሰው ለውጥ መቀበል አንወድም። ወደ ራሳችን ብናይ ግን በነዛ ዓመታት ራሳችንም ተለውጠናል እኮ። ለምን ነገ ሊቀየር የሚችል እኔነትን ለማወቅ ጊዜ ታባክኛለሽ? አወኩት ብለሽ ስታስቢ ተቀይሬ ብታገኝኝ ጊዜና ጉልበትሽን አባክንሽ ማለት አይደለም? ተውኩት። ያለፈውን የእምነት መሰረቱን ለማወቅ መቆፈሬን ተውኩት። ዛሬ ላይ ብቻ ተኮርኩ። አብሬው ሲሆን ያለው አዲስ ላይ ብቻ ተኮርኩ። ዛሬ የትላንታችን ውጤት መሆኑን ልቤ ያወቀ ትናንትን ከኔና ከርሱ መሃል አሽቀንጥሬ ጣልኩት። ትናንት ምን ያክል ቢገፉት አራሙቻውን በጣጥሶ ዛሬ ላይ የመንገስ አቅም እንኳን እንዳለው ልቤ ያወቀ ትናንትን እንዳሮጌ ሸማ ጣጥፌ የማልከፍተው ያረጀ ሳጥን ውስጥ ቆልፌ ከአዲስ ጋር አዲስ ኑሮ ጀመርኩ። ሽማግሌዎቼን ራሴ መርጫ አስላኩኝ። ሰርግ ደመቀ። አሁን ደመቅሽኛ ልጅ ተባለልኝ። በቤተሰባችን ታሪክ ያልታየ የተባለለት ደማቅ ሰርግ ደገሰልኝ። የማታ ትዳር ሰጣት ተባለልኝ። ቆማ ቀረች ያለኝ ዘመድ አዝማድ እንኳንም ታግሰሽ ጠበቅሽ ትግስት ፍሬዋ እያለ አገላብጦ ሳመኝ። ውለዱ ክበዱ ተባለልን። ላለመውለድ ላለመክበድ ፈርሜ እንደገባው ያውቁም። የቤተሰብ ቅልቅል መልስ አንጃ ግራንጃውን ቤተሰቦቹ እዚህ ሀገር አይደሉም እያልኩ ስዋሽ ከረምኩ። አዲስ ዝም ብሎ አላለፈኝም። በየመሃሉ ሐሳብ ከመስጠት አይቦዝንም። ግን ባይዋጥለትም ለኔ ከማዘን ውጪ ቀኔን አላበላሽብኝም። አረተይ ሰዎች በህይወትሽ ውስጥ ያላቸውን ስልጣን ገደብ አበጅለት። ቤተሰቦችሽም ቢሆኑ ህይወትሽን የሚያማስሉበት ገደብ አለው። ዛሬ ለነሱ ብለሽ ሰርግ ደገሽ፣ አገባሽ፣ ዋሸሽ። አቆምም እኮ አንቺ የማስቆም ሐሳብ ከሌለሽ ብሎኝ ነበር የቅልቅሉ ቀን። እኔም የተገላገልኩ ይመስሎኝ ነበር። ገና መጀመሪያው መሆኑ የገባኝ አግብቼ ብዙም ሳልቆይ ሁሉም በየፊናው ሴት ልጅ ጠቢብ ናት ያዝ ቆንጠጥ ማድረግ ልመጂ አይነት የጨዋ የሚመስል ግን ሀብቱ በእጅሽ እያለ ስረቂው አይነት ምክር መምከር ሲጀምሩ እንዴ ገንዘብ አይሰጥሽም እንዴ? ይሄን ያክል ሀብት ላይ እየዋኘሽ መዋለ ህፃናት የምታስተምሪው ለምንድን ነው? አይነት ጥያቄዎች ሲጠይቁኝ እንዴ እስከ መቼ ነው ለምን የግልሽን ስራ እንዲከፍትልሽ አትጠይቂውም? እያሉ በኔ ባል ገንዘብ ምን ቢከፍትልኝ እንደሚያዋጣኝ ትርፍና ኪሳራውን እያሰሉ እንቅልፍ ሲያጡብኝ በአመቱ ምንድነው የምትጠብቂው? ሁሉ ያላችሁ ልጅ የማትወልዱት ለምንድን ነው? እያሉ ሲነተርኩኝ ነው ገደብ እንደሌለው የገባኝ። እድሉን ከሰጣቸው ከባሌ ጋር የማደርገውን ያልጋ ልፍያ ፖዚሽን እንምረጥልሽ እንደሚሉኝም ገባኝ። በተጋባን በወራት ውስጥ አዲስ ለቤተሰቦቼ በሐሳባቸው እንኳን ሽው ብሎ ሊያውቅ የማይችል ትልቅ ዘመናዊ ቤት ገዛልኝ። አባቴ 8 ልጆች ወልዶ ያሳደገበትን የቀበሌ ቤት ያስረከበ ቀን ቀበሌ ለሚሰሩት ለያንዳንዳቸው እየዞረ
ህልም የመሰለ ቤት ገዛችልኝ ልጄ። ልጅ ማለት እንዲህ ነው እያለ የቤቱን ፎቶ ሲያሳያቸው ዋለ። ትምህርት ቤት በተጠራ ቁጥር አንቺ መቼም እኔን ከማዋረድ የተሻለ ሥራ የለሽ፣ ደሞ ምን አጥፍተሽ ነው ያለኝን እልፍ ቀን በዚች አንድ ቀን ሙገሳ አጠፋሁት። እማዬ ቤቴን መርቁልኝ ብላ ጎረቤቶቿንና ገጠር ያሉ ዘመዶቿን ሁላ ሳይቀር ጠርታ አዲሷ ቤቷ ውስጥ ከአንድ ክፍል ወደ ሌላው ክፍል ሽር ብትን እያለች እንደው ልጄ በመልከሜ ማረፊያዬን እንዳሳመርሽልኝ ትዳርሽን ያሳምርልሽ እያለች ስትመርቀኝ ዓለሜ ሞላ መሰለኝ። በቃ ከዚህ በኋላ ለነርሱ ኩራት ለመሆን መንፈራገጤን የማቆም መስሎኝ ነበር። ራስሽ ለማቆም ካልወሰንሽ ማብቂያ የለውም። የሆነ ቦታ መወሰን ካልቻልሽ ሁሌም እነሱን ለማስደሰት ብቻ ነው የምትኖሪው የሚለኝ የአዲስ ቃል እየቆየ ነው የሚገባኝ። ምንም ቢጠይቁኝ እምቢ አልችልም ማለት ሲያቅተኝ ሁሌም የኔ ልጅ እኮ ለመባል የማይቻለውን ለመቻል ስዳክር እየቆየ ይሄን አሁን ማድረግ አልችልም ባይሆን ጊዜ ስጡኝ ስል ማኩረፍ ሲዳዳቸው አለፍ ሲልም ቤተሰቦችሽን እንኳን ለመርዳት ካልቻልሽ እያዩ የማይበሉት ሀብት ለጉራ ካልሆነ ምን ይሰራል አይነት ወቀሳ ጣል ሲያደርጉ ሳልፋቸው ለቤተሰብና ለዘመድ ከማደርገው 100 ነገር ይልቅ አንድ ያላደረኩት ሲቆጠርልኝ ላደረኩት እልፍ ነገር ከመመስገን ይልቅ ላላደረኩት አንድ ነገር አመቱን ሙሉ ስረገም ዘግይቶም ቢሆን ገባኝ። የተባረኩኝ ልጅ ወይም ጥሩ እህት መሆኔን ለነርሱ ለማስመስከር ስዳክር ጉልምስናዬ ላይ መድረሴ ሳያንስ ራሴን ለማስደሰት ሳልኖር ላረጅ መሆኑን አወቅኩ። ማድረግ ከምችለው በላይ ራሴን ላለማስጨነቅ ወሰንኩ። የምችለውን በእነሱ ለመሞገስ ሳይሆን ለነሱ ማድረግ በመቻል ውስጥ ስላለው እርካታ ስላደርጋለሁ። አዲስ ገንዘብን በተመለከተ ስግብግብ የሚባል ሰው አይደለም። ያለ ምክንያት ግን ሽራፊ ሳንቲም አያወጣም። አንደኛውን የባንክ አካውንቱን በሁለታችን ስም አድርጎታል። ከ50,000 ብር በላይ ማውጣት ሲፈልግ ግን የግድ እሱ መፈረም አለበት። በራሴ ምክንያት ከፍ ያለ ገንዘብ አውጥቼ አላውቅም። ሁሌም በቤተሰብ ምክንያት ነው። ካላሳመነው አይስማማም፣ ካሳመነው ዝም ይላል። አንዳንዴ ሲመስለኝ ባይዋጥለትም ለኔ ብሎ ግን ያልፈኛል። ከቤተሰቦቼ አዙሪት ውጪ ትዳሬ እንደተለመዱት የትዳር አይነት ቅርጽ ሳይዝ ቀጠለ። በፍቅር ወይም በተለመደው የትዳር ህግ ሳይሆን የሚተዳደረው ራሳችን በተስማማንባቸው ህጎች ነው። ያልጻፍናቸው ግን የተስማማናቸው ብዙ ህጎች አርቀናል። በትንሹ ሃኒ፣ ቤቢ፣ ማሪ፣ ውዴ የሚሉትን የቁልምጫ ቃላቶች ካለ መጠቀም ጀምሮ ልጅ እስካለ መውለድ ድረስ ያለፈ ህይወታችንን አንደኛው አካል ፈቃደኛ ሆኖ መናገር እስካልፈለገ ድረስ ለመቆፈር ምንም አይነት እርምጃ ካለ ማድረግ እስከ አንደኛው አካል ትዳሩን ለቆ ለመሄድ በፈለገው ጊዜ መብቱ እንደሚከበርለት ብቻ ብዙ ህጎች። ሁለታችንም ያልገባን ወይም ማመን ያልፈለግነውን ህግ የሚጥስ ስሜት መኖሩን ነው። ሳላውቀው ሳላሰላ ምንም አይነት ሂሳብ ሳልሰራ ህግ ጣስኩ። ዛሬ ላይ ለምቀጣው ቅጣቴ ሁላ ጥፋቴ ያ ነበር። አብሬው ስኖር ያወቅኩትን አዲስ በአእምሮዬ ትግል የልቤን ስሜት አሸንፌ አለመውደድ አቃተኝ። በእያንዳንዷ ቀን አፍኜ እስከማልይዘው ድረስ ፍቅሩ ልቤ ውስጥ ተቆለለ።
መቼ እንደሆነ አላውቅም። ብቻ ግን የሆነኛው ቀን ላይ እሱ ልብ ውስጥ ለመቀመጥ ምንም ነገር መስዋዕት የማደርግ አቅመ ቢስ ሆኜ ራሴን አገኘሁት። ይሄው ነበር ጥፋቴ። እንዳገባው ለራሴ ለማሳመን ምክንያቶችን የደረደርኩለት ሰው እንዳላጣው የትኛውን ምክንያት እንደማደረጅ ቸገረኝ። ምንድነው አለኝ የሆነ ቀን ማታ ልንተኛ ወደ አልጋችን ሄደን እየተሳሳምን አቋርጦኝ። ምኑ አልኩት ግራ ገብቶኝ። አሁን የሳምሽኝ መሳም ልክ ያልሆነ ነገር አለው አለኝ። ያለው ገብቶኛል። አዎ ፍቅር አለበት ብለው ደስ ይለኝ ነበር። ምላሹ ምን እንደሚሆን ልብ ያስቀድሞ አውቆ ነው መሰለኝ ፈራሁት። ባሌን አብሬው ኑሮ የምጋራውን አጋሬን አቅፌው የምተኛውን ፍቅሬን ምንም የማልደብቀውን የልብ ጓደኛዬን ማፍቀሬ በደል ሆነብኝ። ስለየትኛውም ስሜቴ ይዳኘኛል ብዬ የማላፍረውን ባሌን ፍቅሬን ዋሸሁት። ከንፈሮቹ እሱ እንደሚለው ከስሜት መጠቃቀም ልቀው መለኮታዊነት ያለው ዓለም ውስጥ እንደሚከቱኝ መንገራፈርኩ። ጥፋቴ ማፍቀር ነበር አላልኳችሁም? የትኛው አመት መቼ ላይ እንዳፈቀርኩት እንኳን አላውቀው። መቼ ላይ እንዳፈቀርኩት እንኳን እኮ አላውቀው። ቀስ በቀስ መሰረቱን ሲጥል ግርግዳውን ሲገነባ ጣራውን ሲከድን ቀለም ሲቀባባ ወለሉን ሲያሳምር ገስፎ ተሰርቶ አልቆ በአራተኛው አመት በራሴ ላይ ማዘዝ የማልችል ሆኜ ሽምድምድ ካልኩ በኋላ ነው ከንቅልፉ እንደባነነ ሰው የማደርገው ጠፍቶኝ ጥፋት እንዳጠፋ ሕፃን ባየሁት ቁጥር ልቤ ካቃፊዋ ካላመለጥኩ ትል የጀመረችው። ሰርቆ መች ከመቼ ተነቃብኝ እንደሚሌባ። በተጋባን በሆኑ ወራቶች ውስጥ የሆነ ቅዳሜ ከሰዓት ሁሌም ላይብረሪ ሲቀመጥ እንደሚያደርገው ስልኩን አጠፋፍቶ ያነበበ ነበር። ሁሌም ማንበብ ሲጀምር በስርዓቱ ወንበሩ ላይ ተቀምጦ መጽሐፉን ጠረጴዛው ላይ አስቀምጦ ነው። ከሆነ ሰዓት በኋላ ተነስቶ እየተንጎራደደ ማንበብ ይጀምራል። ይቆይና ደግሞ ምንጣፉ ላይ ቁጭ ብሎ መደርደሪያውን ተደግፎ ያነባል። ቀጥሎ በደረቱ ምንጣፉ ላይ ይተኛል ወይም በጀርባው። ሁሌም ቅደም ተከተሉ ይለያያል እንጂ እንዲህ ይመሰቃቀላል። የዛን ቀን ራሴን አሞኛል ብዬው ምንጣፉ ላይ ተቀምጦ እግሮቹ ላይ አስተኝቶኝ እያነበበ ፀሐይ ስትጣደፍ ገባች። የሆነ ሰውዬ እየፈለገህ ነው አለች። ተከታትለን ወደ ሳሎን ገባን። ቤታችን እኔን ብሎ የሚንጋጋው የኔ ዘመድ እንጂ ማንም ሰው እሱን ፈልጎት መጥቶ አያውቅም። ከሰውየው ጋር እንደተያዩ እንደሚግባቡ ያስታውቃሉ። ሌላ በጣም ታማለች። ስልክህን ደጋግሜ ብደውል አታነሳም። ይቅርታ፣ የነፍስ ጉዳይ ባይሆንብኝ ቤት ድረስ መጥቼ አልደፍረህም አለው ሰውየው። አዲስ ምንም ቃል አልተነፈሰም። ዞር ብሎም አላየኝም፣ ሊያስረዳኝም አልሞከረም። ከነቱታው በሲሊፐር ዋሌቱንና ጃኬት ብቻ አንስቶ ወጣ። ህሊና ማናት? ስልኩን እንኳን አልያዘም።
እንዲህ አለት ልቡን የነቀነቀችው ማናት? እህቱ፣ ሚስቱ፣ እናቱ፣ ልጁ? ህሊና ማናት? ስልኩን እንኳን አልያዘም። እንዲህ አለት ልቡን የነቀነቀችው ማናት? እህቱ፣ ሚስቱ፣ እናቱ፣ ልጁ? አላውቅማ። ስለርሱ ከግምት ውጪ የማውቀው የለም። ብቻ ማንም ትሁን ቀናሁባት። የዛን ቀን ማታ ምንም ቢፈጠር ከቤቱ ውጪ የማያድረው ሰው እቤት አልመጣም፣ አደረ። ምኑ ልትሆን እንደምትችል እያንዳንዱን ምርጫ እያሰላው መኝታ ቤቱን በርምጃ ይስመትር ነጋ። ጠዋት የዛለ ሰውነቱን እየጎተተ መጣ። ማናት? ሕፃን ልጅ ናት፣ ታማ ነው እኮ። ማናት? ምንህ ናት? ከቀድሞ ትዳርህ ልጅ አለህ? ያልነገርኩሽ እንጂ የዋሸሁሽ ነገር የለም። ልጅ ኑሮኝ ለምን ዋሽሻለሁ? አላውቅም አዲስ፣ አላውቅህም እኮ። ምንም ስላንተ የማውቀው ነገር የለም። እኔ ያለፈ ታሪክ ውስጥ የለሁም። እኔ ይሄ ዛሬ የምታየኝ አዲስ ነኝ። ድሮዬ ውስጥ አትፈልጊኝ። ማወቅ ኖሮብሽ ያልነገርኩሽ ምንም የለም። የመዋሽበት ምንም ምክንያት የለም። ራስሽን አታድክሚ ብሎኝ ልብሱን አወላልቆ አልጋ ውስጥ ገባ። ይልቅ ነይ ተኝ፣ በኋላ አስረዳሻለሁ። ከእንቅልፉ ሲነሳ ህሊና የተኛችበት ሆስፒታል ወሰደኝ። የ12 ዓመት ሕፃን ናት። ማታ እቤት የመጣው ሰውዬ አጠገቧ ነበር። ከሕፃኗ ጋር ሲጫወት ሳየው የሆነ የማላውቀው ሰው ነው። ግራ መጋባቴ ገብቶት ይሆን ሰውየው አዲስን በፈገግታ ያየ መቼም እሱ ባይኖር እነዚህ ሕፃናት ምን ይውጣቸው ነበር? ቅድም ስታቃስት ሁሉ ነበር፣ አሁን እሱን ስታይ ዳነች አለኝ። ልጅ መውለድ አልፈልግም ማለት ልጅ አልወድም ማለት አይደለም። እነዚህ ወላጆቻቸው ያለ ኃላፊነት ወልደው ለቁርና ለጠኔ የዳረጓቸው ያለ ጥፋታቸው የተቀጡ ሕፃናት ናቸው አለኝ። እየወጣን የመገረም አስተያየቴ ምን ማለት እንደሆነ ገብቶታል። ለምን አልነገርከኝም? ምን ብዬ? ደግሞስ ምን ይጠቅምሽ ነበር? ወላጅ የሌላቸው ልጆች የሚረዳ መልካም ሰው ነው የሚለውን ካባ እንድትደርብልኝ ነው? ነውር አይደለም? ምርጫ ባጡ ሕፃናት ሆድ ውዳሴ መሰብሰብ ነውር አይደለም? ዝም አልኩ። በምቾት የተቀመጠበት ልቤ ውስጥ መሰረቱን አስፍቶ ቁልል አለ። ደሞ የሆነኛው ቀን ከስራ ደወለልኝና ጸዲ ታማ ብር ፈልጋ ጠይቃይ ነበር። በዚህ ጉዳይ አውርተን ባናውቅም ሳልነግርሽ መስጠቱ ምቾት ስላልሰጠኝ ልንገርሽ ብዬ ነው። ይደብርሻል አለኝ። ጸዲ የመጀመሪያ ሚስቱ ናት። አሁን እሷ አግብታ ወልዳለች። የሆነ ቀን ሞል ውስጥ ዕቃ እየገዛን ልጇን በእጇ ይዛ ተገናኝተን አስተዋውቆኛል። የዛን ቀን ይገርማል እኮ መቼም የሰው ልጅ ይቀየራል። አዲስ የሰርግ ግርግር ተመችቶት ደግሶ አገባ። ማመን እኮ ነው የሚያቀተው እያለች ስታበሽቀው እየሞላበት ያለበት ልቤ ውስጥ ገዘፈ። ለኔ ብሎ ነው ያደረገው ብዬ ማመን ፈለኩ። አትስጣት ይደብረኛል ብለህ አትሰጣትም አልኩት። እሰጣታለሁ። አትስጣት የምትይበት በቂ ምክንያት ካለሽ እናውራበት። ሁሌም ይኸው ነው። ፊት ይሰጠኝና ደሞ ይኮሳተርብኛል፣ ያቀብጠኝና ደሞ ይገፋኛል።
አይ ዝም ብዬ ነው። ታገኛታለህ? ድምጼ እሱ ላይ ስልጣን ስለሌለኝ ከመቀዝቀዝ ውጪ ምርጫ እንዳልነበረኝ አሳበቀብኝ። አዎ ሄጄ ነው ብሩን የማቀብላት። ታማለች እኮ። ትዝብት ያለበት አይነት ለዛ። መጥቼ ልውሰድሽ አብረን እንሂድ? ይሄው ደሞ ሲያቀብጠኝ መጥቶ ይዞኝ እየሄደ ለምንድነው ያላመንሽኝ? ከጸዲ ጋር እኮ ተበቃቅተን ነው በምርጫችን የተለያየ ነው። ለምን የምመለስ መሰለሽ? እኔ እንጃ። ዛሬም ላይ ግን ሲቸግራት የምትጠራ ሰው ነህ። ምንም ማሰብ አልነበረብኝ። የኔና ያንተ ትዳር እኮ በህግ እንጂ በፍቅር ይቆም አይደለም። ህግ ያለ ፍቅር አቅም ያጣል። አብረሽኝ ደስተኛ አይደለሽ? እኔ እኮ ደስተኛ ነኝ። ሌላ ሴት ጋር የመሄድበት ምክንያት የለኝም። ለምን ታወሳስቢዋለሽ? አንቺ ጋር ጎሎብኝ ሌላ ሴት የምፈልገው ጉድለት የለኝም። ይሄኛው ሁለት አይነት ስሜት ሰጠኝ። ደስተኛ መሆኑ ደስ አለኝ። አታወሳስቢው ያለበት ድምጽ ማስጠንቀቂያ መሰለኝ። እናም ላለማወሳሰብ ዝም አልኩ። በየሆነ ጊዜው የሚያስገርመኝ ባህሪውን አውቃለሁ። ላልወደው አልችልም ነበር፣ ግን ዝም አልኩ። ለምንድነው ይሄን ያክል ኢሞሽናሊ ከሰዎች ጋር መቆራኘት የምትፈራው? ታዝናለህ፣ ግን እንዳዘንክ ማንም እንዲያውቅብህ አትፈልግም። ትራራለህ እኮ፣ ግን ድክመት ስለሚመስል ትሸፍነዋለህ። ትወዳለህ፣ ግን መሸነፍ ስለሚመስል ትደብቀዋለህ አልኩት። የሆነ ቀን እሁድ ህፃናቶቹ ጋር ውለን እየተመለሰ ሁሉም በድርብቡ ነው ጥሩ። ኢሞሽን በገዛጅሽ ነፃነትሽን በሸምቀቆ መጠፍነግ ነው። ለሐሴትሽ የተደገፍሽው ሰው የነገ ሐዘንሽ ምክንያት እንዲሆን ስልጣን እየሰጠሽው። ማንም ልጓም እንዲያበጅልኝ አልፈልግም። ተደግፌ ጥለኸኝ ስትሄድ ወድቄ ተሰበርኩ ብለሽ ማንንም መውቀስ መብት የለሽም። የሰው ልጅ ይቀየራል። ሁሌ ለአንቺ ደስታ ምክንያት ለመሆን ሲል ድካፍሽ ሆኖ ተገትሮ አይቀርም፣ ይሄዳል። ማወቅ ያለብሽ በህይወትሽ ውስጥ ሰዎች ይመጣሉ፣ ይሄዳሉ። አብረሻቸው ስትሆኚ ጥሩ ጊዜ አሳልፊ፣ ሲሄዱ ተንቀሳቀሺ። ያስተሳሰራችሁ መጠቃቀም ሲሳሳ ኢሞሽን የምትዩ ብን ይላል። በተደጋጋሚ በየጨዋታው በኢሞሽን መጠለፍ እንደማይፈልግ እያስረገጠ ይነግረኛል። በቃ ምንም ስሜት የለውም እንዳልል እያንዳንዱ ድርጊቶቹ ለኔ የሚታዩኝ በፍቅር ተጠቅልለው ነው። ምንም ስሜት የሌለው ሰው ከ4 ዓመት በኋላ እንኳን የሚስቱን ጸጉር ያጥባል? ምንም ስሜት የሌለው ሰው ዛሬ በላውት ምግብ አልተስማማኝም መሰለኝ አስመለሰኝ እኮ ስለው በደቂቃ ቢሮ ድረስ መጥቶ ደና መሆኔን ቼክ ያደርጋል? እሺ ምንም ስሜት የሌለው ሰው ከደረጃ ወድቄ እጄ የተሰበረ ቀን የታሸገውን እጄን ደረቱ ላይ አድርጎ ሳያንቀሳቀስ ያድራል? እሺ ምንም ስሜት የሌለው ሰው 4 ዓመት ሙሉ ነፍስ ከስጋዬ የሚያስቃጥተኝን ፍቅር ይሰራል? እሺ ምንም ስሜት የሌለው ሰው አይንሽ ላይ እንባሳይ ቀኔ ይበላሻል ይላል? እሺ ምንም ስሜት የሌለው ሰው ጧት ሳትስሚኝ ሄጄ ሰራተኞቹ ላይ ተቀየርኩባቸው እኮ ለምንድነው ሳትስሚኝ ሄድሽው ይላል? ከዛ ደግሞ ዓለሜን ድብልቅልቁን ያወጣውና እኔ ከቀኑ ብጉርልም ምንም እንደማይጉርልበት ይሆናል። በቃ ምንም እንደሆንኩ የሆነኛው የህይወቱን ቀኖች አካሄጅ ብቻ እንደሆንኩ ምንም እንደማልመስለው በዚህ ሁሉ ውስጥ የኔ ነፍስ አንዲት ቀን ብቻ ተሳስቶ ወድሻለሁ እኮ እንዲለኝ ትጸልያለች። በስህተት እንኳን ከፈለጋ ይድገሙ አንዴ ብቻ። እሺ እሱ አይበለኝ፣ እኔ እኮ የኔ ፍቅር እንድለው ፈልጋለሁ። እሱ አይበለኝ፣ ለምን እኔ የሚነድ ፍቅሬን መግለጽ ከለከላለሁ? ጠዋት እኮ ስሜህ ወጥቼ ማታ እስክመለስ እንደ ቲኔጀር እቅበጠበጣለሁ ልለው ፈልጋለሁ። መስማት የማይፈልገው ነገር መሆኑን አውቃለሁ። ካፌ እንዳያመልጠኝ ተጠነቀቅኩ።
እቅፉ ውስጥ ሆኜ የምትደልቅ ልቤ የምታሳብቅብኝ መስል ተሳቀቅኩ። ከ4 ዓመት በኋላ እንደለመድነው የቀን ውሏችንን እያወራን መኝታችን ላይ እየለፋን የሞላው ስሜት ይገነፈለ ያባበልኩት ፍቅር ያመጸ አዲስ አዳም እኔ ከዚህ በላይ ማስመሰል አልችልም። ከአቅሜ በላይ ነው የምወድህ። እያልኩት እናቱን አፍቃው እንዳገኘ ሕፃን መንሰቅሰቅ ጀመርኩ። የሚያስለቅሰኝ ምኑ እንደሆነ ለራሴ ምክንያት መስጠት አልቻልኩም። ፍቅሩ፣ ፍርሃቴ ወይስ ሳልናገር መታፈኔ? ብቻ አላውቅም። እንደ ሕፃን ድምጽ አውጥቼ እየዬ ማለት ጀመርኩ። እሱ መጀመሪያ እየከወነ ያለውን ልፋት በቀስታ ቆመ። አውቃለሁ እኮ አለ ለኔ ይሁን ለራሱ የተናገረው በማያስታውቅ አወራር። አውቃለሁ እኮ ያለበት አባባል አውቄልሻለሁ እኮ ፍቅርሽ ገብቶኛል፣ ተረድቼሻለሁ አይነት አይደለም። የሆነ የቁጭት አይነት፣ የብስጭት አይነት ነበር። መንሰቅሰቄ ሲብስበት በጎኑ ተኝቶ ደረቱ ላይ አጣብቆ አቅፎኝ ዝም አለ። የሳጌ ድምጽ ከፍ ሲልበት እቅፉን ጠበቅ ያደርገዋል፣ እንደ ማባበል አይነት። ደቂቃዎች ካለፉ በኋላ ለቅሶዬን ያለ ከልካይ ካስነካሁት በኋላ እንባዬ ደረቱን ካራሰው በኋላ ከዚህ ሁሉ ደቂቃ በኋላ ጭንቅላቴን ከደረቱ ወደ ክንዱ አሸጋግሮ ቀና አለ። ባላቀፈኝ እጁ ጸጉሬን ከግንባሬ ላይ አሸሸው። በእንባ የተጨማለቀ ፊቴን ጠራረገልኝ። የስስት ይሁን የፍቅር መግለጽ በማልችለው ስሜት አይኔን፣ ጉንጬን፣ አፍንጫዬን፣ አገጬን፣ ግንባሬን፣ አንገቴን፣ ፊቴ ላይ ስማቸውን ሁላ የማላውቃቸውን ቦታዎችን በቀስታና በተመስጦ ሳማቸው። ከንፈሬን ስሙኝ እንደማያውቀው ተሰምቶኝ እንደማያውቀውና የእርሱ እንዳልሆነ አሳሳም እየሳመኝ አቋርጦ ልትይኝ ፈልገሽ ያላልሽኝን፣ ልትነግሪኝ ፈልገሽ ያልነገርሽኝን ንገሪኝ፣ ማድረግ ፈልገሽ የቆጠብሽውን አድርጊ። ይሄን ያወራበት ድምጸት የእርሱ አልነበረም። የሆነ ፊልሞች ላይ ያለ ያፈቀረ ሰውዬ ድምጸት ነበር። ያ ማለት በፈለኩት ቁልምጫ መጥራትንም ያካትታል ማለት ነው። ፈገግ እንደማለት ብሎ በጭንቅላቱ ንቅናቄ አዋለኝ። እሺ እያደረግንም
እንዴት እንደማፈቅርህ ማውራትንም ይጨምራል? የፈለግሽውን ያለምንም ገደብ። ለምን ብዬ አልጠየቅኩም። ሊሰማው የማይፈልገውን ሁሉ በነጻነት እንድለፈልፍ ለምን ነጻነቱን እንደሰጠኝ የምጠይቅበት ማሰቢያ እንዳይኖረኝ ፍቅሩ አቃቂሎኛል። ነገርኩት። ምንም ነገር በዚች ምድር ላይ ቀርቶብኝ እሱን እንደምመርጥ ነገርኩት። ከርሱ ጋር እስከ ሁሌውም የመኖር ልዋጭ ከሰጠኝ እናት መሆንን በሱ ፍቅር ለመለወጥ እንደማላመነታ ነገርኩት። አብሬው የኖርኩ ሁላ አቅፌው እየተኛ ሁላ እቅፉ ውስጥ ሆኜ ሁላ እንደምሳሳለት ነገርኩት። እኔ እንደማፈቅርህ አፍቅረኝ ብዬ አልልህም፣ ምላሹን አልጠብቅም፣ ግን የኔ ብቻ ሁንልኝ አልኩት። አንተ አታፍቅረኝ፣ እኔ ግን በፍቅር ስለተሸነፍኩ እንድፈራህ አታድርገኝ አልኩት። ብዙ ነገር አልኩት። በማውቀው የፍቅር ቁልምጫ ሁላ ጠራሁት። እየደጋገመ ያን የርሱ ያልሆነውን አሳሳም ከመሳም ውጪ ምንም ነገር አላለኝም። ለብዙ ደቂቃ ያለ ከልካይ ባለኛ አቅምና ችሎታ ሁላ ፍቅሬን ደስኩሬ ሳበቃ የርሱ ያልሆነ አይነት ፍቅር ሰራን። ምንም ወሬ የሌለው ግን ያለ ወሬ ያለው በጣም ለስላሳ አይነት ነገር፣ በወሬው ምትክ ብዙ መሳም ያለው ባይኖቼ ውስጥ አድርጎ ልቤ ጋር የሚደርሰው አይነት አስተያየት በየመሃሉ ያየኛል። በሰዓቱ ያልገባኝ ሐዘንና ስስት አይኑ ውስጥ ነበረ። ስንጨርስ እንደ ቅድሙ ደረቱ ላይ አጥብቆ አቀፈኝ። ደስ ሊለኝ ነበር የሚገባው አይደል? በምትኩ ነፍሴ ድረስ የዘለቀ የሚያርድ ፍርሃት ነበር የተሰማኝ። አቅፎኝ ያስባል። ከብዙ ሐሳብ በኋላ እንቅልፍ ወሰደኝ። ስነቃ ስተኛ እንደነበረው የራስጌው መብራት እንደበራ የምበር ይመስል አጥብቆ እንዳቀፈኝ አይኖቹ እንዳፈጠጡ ነው። እንቅልፍ አልወሰደህም እንዴ? አልተኛውም። አሁንማ ነጋ። ምን ያስብክ ነው? አንቺን እንዴ እቅፍ ውስጥ ሆኜ ስለኔ ምን ያሳስብሃል? አልመለሰልኝም። ተነስቶ ገላውን ተጣጥቦ ሳይስመኝ ቀድሞኝ ወጥቶ ወደ ስራ ሄደ። ቀኑን ሙሉ መብላትም ማሰብም ልጆቹን ማስተማርም በትክክል ማሰብም ሳይሆንልኝ አሞኛል ብዬ አስፈቅጄ ወደ ቤት ተመለስኩ። ከስራ እስኪመለስ ጓጓሁም ፈራሁም። የጠዋቱን ሳይሆን የማታውን አዲስ ቢመልስልኝ ጸለይኩ። እየደጋገምኩ ምን አለ ባልነገርኩት እላለሁ። ደግሞ መልሼ አይ አልችልም ነበር እላለሁ። የሆነኛው እኔ አዲስ ላላገኘው እንደሸኘሁት ነግሮኛል። የሆነኛው እኔ ያን ማመን ስላልፈለገ ጥሩን ሰበብ ይጎነጉናል። ያልበላሁት ምግብ ሊያስመልሰኝ ያቅለሸልሸኛል። እጄን ያልበኛል። ስቀመጥ ስነሳውዬ መጣ። ሲገባ እንደሌላው ቀን አልሳመኝም። ያ የምፈራው አዲስ ሆነ። ጠበቅኩት ካፉ የሆነ ነገር እንዲወጣ።
ምንም ቃል ሳይተነፍስ እራት ቀርቦ በላን። ውሎህ ጥሩ ነበር? የተለመደው አይነት። ደሞ የማወራው እፈልግና ብታይ ዛሬ እኮ አሞኝ ጠዋት ነው አስፈቅጄ የመጣሁት። አሞኛል ስለው አጠገቤ ዘሎ ደርሶ የሚነካካኝ አዲስ ምንም ስሜት በሌለው ቀና ብሎ እንኳን ሳያየኝ ምን ነው ጠዋት ደህና አልነበርሽ? እራቱን ሲጨርስ ወደ ላይብረሪው ሄደ። መኝታዬ ላይ ተኝቼ ካሁን መጣ ብዬ ስጠብቀውና በሐሳብ ስባዝን እንቅልፍ ይዞኝ ሄደ። ሌሊት 10 ሰዓት ስባንን አጠገቤ የለም። ተነስቼ ላይብረሪው ሲሄድ እዛም የለም። ክፍሎቹን እየከፋፈትኩ የሆነኛው ሌላ ክፍል ተኝቶ አገኘሁት። ማልቀስ አማረኝ። እሪ ብዬ ማልቀስ። የመብራት ማብሪያና ማጥፊያ ቀጭ ሲል የሚነቃ ንቁ ሰውዬ በሩን ከፍቼ ስገባ እንዳልነቃ ሰው ረጭ ብሎ የተኛ መሰለ። በሩን መልሼ ዘግቼለት ወጣው። ይሄ ቂል ልቤ ደግሞ አምሽቶ እንዳይረብሽሽ ነው ሌላ ክፍል የተኛው እኮ ይለኛል። ሄጄ አልጋዬ ላይ ተገላበጥኩና ነጋልኝ። የተኛበት ሄጄ አውራኝ ምንድነው ያደረኩህ? ማፍቀሬ ኃጢያት ነው? ቆይሺ ደሙስ ላፍቀረ በየ መሰለ ያፈቀርኩ? ለየትኛው በደሌ ነው የምትቀጣኝ? ታውቅ ነበር አይደል እንዳፈቀርኩ? አፌ ላወራቸው ቃላት ነው የምትቀጣኝ? ጥያቄ አልነበረም፣ ልመና ነበር። መጨረሻ ላይ ካፉ የወጣው ቃል እንፋታ የሚል ነበር። ራሴን የምስት መሰለኝ። የሰማሁትም ቃል እኔ ጆሮ ሲደርስ አበላሽቼ ሰምቼው መሰለኝ። ምን እንፋታ አይደለም አይደል ያልከው? ነው እንፋታ ነው ያልኩሽ። ቃላቶቹን ሁሉ ሲላቸው በጭካኔ ነበር። ቆይ ምንድነው ያደረኩህ? ንገረኝ፣ ምንድነው ምክንያትህ? ምክንያቴን ልነግርሽ አልችልም። በእኔ መፈቀር የዚህን ያህል የሚያስጠላ ነገር ነው? ፍቺን የሚያስመርጥ ነው? በመነጋገር ታምን የለ እንዴ? የማንነጋገረው ነገር እኮ ኖሮን አያውቅም። እሺ ፍታኝ፣ ግን ቢያንስ ምክንያቱን እንኳን ማወቅ የለብኝም? ተነስቶ ካልጋው እየወረደ ያሳዘንኩት በሚመስል ሁኔታ በሚያባብል ድምጽ ላንቺ ምክንያቴን ለማስረዳት መቼም አልነግርሽም ያልኩሽን ድሮዬን ማስረዳት አለብኝ። እሱ ማድረግ ደግሞ አልፈልግም። ምክንያቱ ለእርሱ በቂ ቢሆን ነው ብለሽ አስቢው። ደግሞ ውላችን አንደኛው አካል መፋታት ከፈለገ ሳይጨርስ ጮኩኝ። እንባ ያነቀው ጩኸት፣ እልህ ያነቀው ንዴት። ውል ህግ አትበልብኝ። ውልና ህግ ብቻውን የሰውን ህይወት ቢመራ ዛሬ አንተ መጫወቻ አልሆንም ነበር። ጥዬው ወጣው። ከዛን ቀን በኋላ እንደፈለገው እንዲሆን ተውኩት። ጭራሽ ሊያየኝ አለመፈለጉን አከበርኩለት። እኔ ግን በየቀኑ አለኩ። በ50 ኪሎ ሜትር ርቀት አይነት እየገፋኝ በ100 ኪሎ ሜትር አይነት ርቀት ወደርሱ ወነጭፋለሁ። ሁሉ ነገር አቃተኝ። በሳምንታት ውስጥ እያየሁት ሰውነቴ ቀነሰ። መልበስ፣ መብላት፣ መስራት፣ መተኛት ሁሉ ነገር ታከተኝ። ከሳምንታት በኋላ ስለርሱ ላወራው የምችለው ሰው ትዝ አለኝ። ጸዲ፣ የመጀመሪያ ሚስቱ። ያኔ ብር ልናቀብላት ቤቷ ሄደናል ነበር።